እንደምን አላችሁ? እኔ አለው እግዚአብሔር ይመስገን ደህና ነኝ። ዛሬም በጠቃሚና በአዲስ ፕሮግራም በድጋሜ ተገናኝተናል። በዛሬው የጤና ፕሮግራማችን ላይ የምንመለከተው ለጉበታችሁ የምታስቡ ከሆነ ማለዳችሁን ወይም ደግሞ ጠዋታችሁን በእነዚህ አሁን በምነግራችሁ ልምዶች በጭራሽ መጀመር የለባችሁ ማለት ነው። ጉበታችሁን በከፍተኛ ሁኔታ የሚጎዱ የጠዋት ልምዶችና እንዴት አድርጋችሁ ማስወገድ እንደምትችሉ ደግሞ በደንብ እነግራችኋለሁ ማለት ነው። ይህ የጤና ትምህርት ታዲያ ለበርካታ ሰዎች እንዲደርስ ሁላችሁም በቅንነት ላይክና ሼር በማድረግ ሌሎችንም አስተምሩ እላለሁኝ። ይህ ቪዲዮ በፍጹም እንዳያመልጣችሁ። ማንኛውንም ጥያቄ ደግሞ በኮመንት ላይ አስፍሩልኝ፣ እመልስላችኋለሁኝ። በቀጥታ ወደ ጤና ትምህርታችን እንለፍ። ጉበታችን በማለዳው ክፍለ ጊዜ የሌሊቱን የማጽዳት የዴቶክስ ሂደቱን በማጠናቀቅናም የደም ስኳርን በማስተካከል ረገድ ከፍተኛ የሆነ ስራን ይሰራል። ገና በማለዳ የምታደርጉት ወይም የምትመገቡት ነገር የጉበትን ጥገና ሊደግፍ ይችላል፣ ወይም ደግሞ በዝግታ ሊያስጨንቀውና በጊዜ ሂደትም ሊጎዳው ይችላል ማለት ነው። ጉበትን በዝግታ የሚያበላሹ በጣም ጎጂ የማለዳ ወይም የጠዋት ልምዶችን በግልጽናም በጥልቀት አሁን አብራራለሁ። እንዲሁም በምትኩ ምን መደረግ እንዳለበትም እነግራችኋለሁኝ። ለጉበታችሁ የምታስቡ ከሆነ ጠዋታችሁን በእነዚህ ልምዶች በጭራሽ አትጀምሩ። አንደኛ፣ ቁርስን መዝለል እናም ቡና ብቻ በባዶ ሆድ ጠዋት መጠጣት ነው። በጣም የተለመደ ልማድ እናም በጣም በከፍተኛ ጎጂ የሆነ ልምድ ነው። ይህ ጉበትን ለምን ይጎዳል? ከ8 እስከ 10 ሰዓታት ጾም በኋላ ጉበታችን ዝቅተኛ ግላይኮጅን ወይም የተከማቸ ስኳር አለው። ቀድሞውኑ የደም ስኳርን በማስተካከልም ውጥረት ውስጥ ነው። ከማጽዳት ሁኔታ ወደ ሜታቦሊዝም ሁኔታ ለመቀየር ንጥረ ነገሮችን ይፈልጋል። ባዶ ሆድ ላይ ታዲያ ቡናን መጠጣት ኮርቲሶልን የጭንቀት ሆርሞንን ይጨምራል። ጉበት አስቸኳይ ግሉኮስም እንዲለቅ ያስገድደዋል ማለት ነው። በጊዜ ሂደት የኢንሱሊን ሬዚስታንስን ይጨምራል። በጉበት ውስጥ ስብ እንዲከማችም ያደርጋል። ፋቲ ሊቨር የምንለውን የረጅም ጊዜ ውጤቶቹም የጉበት ስብ ፋቲ ሊቨር፣ የደም ስኳር መዋዠቅናም የጉበት ብግነት ወይም ደግሞ ኢንፍላሜሽንን ይጨምራል ወይም ደግሞ ያስከትላል ማለት ነው። ታዲያ በምትኩ ምን ማድረግ አለባችሁ? ከቡና በፊት ጥቂት ነገርን ውሰዱ። ሙቅ ውሃ ወይም ደግሞ በሎሚ አንድ ላይ አድርጋችሁ ሙቅ ውሃ በሎሚ፣ የተቀቀለ እንቁላል፣ ጥቂት ለውዝን ወይም ደግሞ ኦትስ ወይም ፍራፍሬን መጠቀም። ከዚያም ምግብ ከተመገባችሁ በኋላ ቡናን መጠጣት ትችላላችሁ። ሁለተኛ፣ ጣፋጭ የበዛባቸው ቁርሶችን መመገብ ነው። ነጭ ዳቦ፣ ኬኮችን፣ ጣፋጭ ስኳር ያለው ሻይን የምትጠጡ ከሆነ ይህ የጉበት ሴሎችን ያጠፋል። እንዴት ያጠፋል? ስኳር በተለይም ፍሩክቶስ ሙሉ በሙሉ ማለት ይቻላል የሚፈጨው በጉበት ነው። ከዚህ በፊት በሰራሁት ቪዲዮ ላይ እንደነገርኳችሁ ስኳር የጉበታችን ዋነኛው አጥፊ ወይም ደግሞ ጠላት ነው። የማለዳ ወይም የጠዋት ስኳር የጉበትን ሜታቦሊዝም ከአቅም በላይ ያጨናንቃል። በቀጥታ ወደ ጉበት ስብነትም ይቀየራል። የኦክሲዲቲቭ ስትረስንም ያስከትላል። የጉበት መርዝ ማጣሪያ ኢንዛይሞችንም ያግዳል። እንዲሁም ጤናማ የሚመስሉ አማራጮች ደግሞ አሉ። ለጤናችን ጤናማ የሚመስሉ ስንመገባቸው ግን መጥፎ የሆኑ በጠዋት ነጭ ዳቦን መመገብ፣ ጣፋጭ የሆነ ሻይ፣ ማር የበዛባቸው ምግቦችን የምትመገቡ ከሆነ ጎጂ ናቸው። ገና በማለዳ ወይም በጠዋት ከተወሰዱ የጉበት ስብን ሊጨምሩ ይችላሉ። የረጅም ጊዜ ውጤቱም ከአልኮል ጋር የማይገናኝ የጉበት ስብ በሽታ ነን አልኮሊክ ፋቲ ሊቨር ዲዚዝ የምንለውን፣ ከፍተኛ የሆነ ትራይግሊሰራይድ እና የኢንሱሊን ሬዚስታንስን ያስከትላል ማለት ነው። በምትኩ ታዲያ ምን ማድረግ አለባችሁ? ከነዚህ ጀምሩ። ከፕሮቲን እንቁላል፣ ምስርና እርጎ፣ ጤናማ የሆኑ ስቦችን ተመገቡ። ለውዝና ሲርስ፣ ተልባ እናም ቺያሲድ የምንላቸውን፣
ፋይበሮችን፣ አትክልቶችንና ሙሉ እህሎችን ተመገቡ። ጣፋጭ ነገሮችን ለማለዳ ሳይሆን ለቆየት ያለ ሰዓት አቆያቸው። ከቻላችሁ ተጨማሪ ስኳር የገባባቸውን ከተፈጥሮ ውጭ የተሰሩ ጣፋጭ ምግቦችን ወይም መጠጦችን በፍጹም አትጠቀሙ። ሶስተኛ የማለዳ ወይም የጠዋት የአልኮል ትርፍ መጠጥ ነው። ቀድሞውኑም ከምሽቱ የቀረ ወይም ደግሞ እንደ አዲስ በጠዋት አልኮልን መጠጣት፣ ይህ በጣም መርዛማ ነው። ጉበታችን አሁንም ማታ ላይ አልኮልን ስለጠጣን በማጽዳት ላይ ነው። የአልኮል መርዞችን በማጣራት ላይ ነው። የተጎዱ የጉበት ሴሎችን በመጠገን ላይ ነው። ድርቀትንም በመቋቋም ላይ ነው። ጠዋት ላይ ደግሞ ተጨማሪ አልኮልን መውሰድ የጉበት ጥገናን ያግዳል። የኦክሳይድ ጉዳትንም ያደርሳል። የጉበት ብግነት ወይም ደግሞ ኢንፍላሜሽንንም እጥፍ ያደርገዋል። ለሲርሆሲስ የመጋለጥ እድልንም ይጨምራል። የረጅም ጊዜ ውጤቶቹ ደግሞ ፈጣን የሆነ የጉበት ሴሎች መሞት፣ የጉበት ስብ፣ ሄፓታይተስ እና ለሲርሆሲስ ያጋልጣል ማለት ነው። የብዙ ሰዎች ልምድ አልኮል የሚጠጡ በጠዋት አልኮል ካልጠጣን ሰውነታችን አይታዘዝም በማለት አልኮልን ሲጠጡ ታስተውላላችሁ። ይህ ግን ከመጠን በላይ መመረዝ ማለት ነው። በምትኩ ምን ማድረግ አለባችሁ? ማታ ከአልኮል በኋላ ባለው የማለዳ ወይም ደግሞ ጠዋታችሁ ላይ ውሃና ኤሌክትሮላይቶችን መጠጣት፣ ፍራፍሬዎችን እንደ ሙዝና ፓፓያን መመገብ፣ ቀላል የሆኑ ፕሮቲኖችን እናም ለሙሉ ቀን ደግሞ ምንም አይነት አልኮልን ደግማችሁ መውሰድም የለባችሁም። አራተኛ የተጠበሱ ወይም ደግሞ የተቀነባበሩ የቁርስ ምግቦችን መመገብ ነው። እንደ ቋሊማ እናም በመጥፎ ዘይት የተጠበሰ እንቁላልና ፈጣን ምግቦችን። እነዚህ ጉበትን በጣም ይጎዳሉ። ጉበታችንም ይህንን በጣም ይጠላል። እነዚህ ምግቦች ትራንስፋት፣ የተቃጠሉ ዘይቶችን፣ ኦክሲዳይዝድ የሆኑ ኦይሎችን፣ መከላከያ ኬሚካሎችን ወይም ደግሞ ፕሪሰርቫቲቭስ የምንላቸውን ይይዛሉ። በማለዳ ወይም ደግሞ በጠዋት ጉበታችን ታዲያ ከባድ ስብን ለመፍጨት ዝግጁ አይደለም። ከአቅም በላይም ጉበታችንን ይጫነዋል። ይህ ምግብ ትርፍ ስብንም በጉበት ቲሹ ውስጥ ያከማቻል ማለት ነው። የረጅም ጊዜ ውጤቱም የስባማ ጉበትን ያስከትላል። የሐሞት ፍሰት ይዘግማል። የሐሞት ጠጠርም የመፈጠር እድል ይኖረዋል። በምትኩ ታዲያ ምን ማድረግ አለባችሁ? እንቁላልን፣ የተቀቀሉ ወይም ደግሞ በትንሽ ሙቀት ብቻ የበሰሉ ምግቦችን ምረጡ። የወይራ ዘይትን በጥቂቱ ተጠቀሙ። የተቀቀሉ አትክልቶችን ብትመገቡ ተመራጭነት አለው። ተፈጥሯዊ ምግቦችን ደግሞ ተመገቡ። የተቀነባበሩና የተጠባበሱ በተለይ በአላስፈላጊ ጎጂ ዘይቶች የተጠባበሱ ምግቦችን አስወግዱ። አምስተኛ ባዶ ሆድ ላይ የህመም ማስታገሻዎችን ወይም ደግሞ ተጨማሪዎችን ወይም ሰፕልመንቶችን መውሰድ ነው። ይህ አደገኛ ነው። ብዙ መድኃኒቶች በጉበት በኩል ይጣራሉ። እንደ ፓራሲታሞል፣ የእጽዋት ተጨማሪዎች፣ ስብን የሚያቃጥሉ ክኒኖችም ጭምር። ታዲያ ባዶ ሆድ ላይ የጉበት መርዝ ማጣሪያ ኢንዛይሞች ይጨናነቃሉ። መርዛማ ተረፈ ምርቶችም ይጨምራሉ። የጉበታችን ሴሎችም ይጎዳሉ። የረጅም ጊዜ ውጤቱም በመድኃኒት የሚመጣ የጉበት ጉዳት፣ ምልክት የሌለው የጉበት ኢንዛይሞች መጨመርም ይከሰታል። ታዲያ በምትኩ ማድረግ ያለባችሁ መድኃኒቶችን ከምግብ በኋላ ውሰዱ። አስፈላጊ ያልሆኑ ተጨማሪዎችን አስወግዱ። የህመም ማስታገሻዎችን ደግሞ ከአልኮል ጋር በፍጹም አትቀላቅሉ። ስድስተኛ ደግሞ ጠዋት ላይ ውሃን አለመጠጣት፣ ቀናችሁን በድርቀት መጀመር ነው። ድርቀት ጉበትን በከፍተኛ ሁኔታ ይጎዳል። ጉበታችን መርዞችን የሚያጣራው በእነዚህ በኩል ነው። ደምን በማጣራት እናም በሐሞት ምርት ማለት ነው። ያለ ውሃ ታዲያ መርዞች ይከማቻሉ፣ ሐሞትም ይወፍራል፣ የመርዝ ማጣራት ሂደትን ይዘገያል። የረጅም ጊዜ ውጤቱ ደግሞ መርዝ ይከማቻል፣ ደካማ የሆነ የስብ መፈጨት፣ የጉበት መታፈንም ይኖራል። በምትኩ ታዲያ ይህንን አድርጉ። ከእንቅልፋችሁ በነቃችሁ በ10 ደቂቃ ውስጥ ከ1 እስከ 2 ብርጭቆ ለብ ያለ ውሃን መጠጣት። ከተፈለገ ሎሚ ጨምሩበት። ትንሽ ቁንጥጫ የሆነ ጨውም መጨመር ትችላላችሁ። ሰባተኛ በማለዳ ወይም በጠዋት መጀመሪያ ሲጃራ ማጨስ ነው።
ይህ በቀጥታ ጉበትን ይመርዛል። የሲጃራ ጭስ ከባድ ብረቶችን፣ ፍሪ ራዲካሎችን፣ ካንሰር አምጪዎችን ይይዛል። በማለዳ ማጨስ በፍጥነት ወደ ደም ዝውውር ይገባል። የጉበት መርዝ ማጣሪያ መንገዶችንም ያጨናንቃል። የጉበት የኦክሳይድ ጉዳትንም ያስከትላል። የረጅም ጊዜ ውጤቱም የጉበት ብግነት ወይም ደግሞ ኢንፍላሜሽን፣ ለጉበት ካንሰር የመጋለጥ ዕድል መጨመር፣ የጉበት ራስን የማደስ አቅም መቀነስ ይከሰታል። በምትኩ ታዲያ ይህንን አድርጉ። ማጨሱን አቆዩ ወይም ብትተዉት ይሻላል። መጀመሪያ ውሃን ጠጡ። ለመርዞች ከመጋለጣችሁ በፊት ደግሞ የሆነ ነገር መመገብ ያስፈልጋል ማለት ነው። ታዲያ ለጉበታችን ጤና ተስማሚ የሆነ የማለዳ ወይም ደግሞ የጠዋት ተግባርን ቀላል የሆነ ነገርን ማድረግ የምትችሉት ለጉበታችሁ ጤና ምርጡ የሆነ መንገድ ለብ ያለ ውሃ በጠዋት መጠጣት፣ ከቻላችሁ ሎሚ ጨምሩበት። ቀላል የሆነ ምግብን ፕሮቲንና ፋይበርን ተመገቡ። መጠነኛ የሆነ እንቅስቃሴን አድርጉ። ቡናን ደግሞ ከምግብ በኋላ ብቻ ውሰዱ። ይህ አንድ ለውጥን ብቻ ማድረግ የጉበት ስብን ሊቀንስ ይችላል። የሐሞት ፍሰትንም ያሻሽላል። ብግነት ወይም ደግሞ ኢንፍላሜሽንንም ይቀንሳል። የዕለት ተዕለት የጉበት ጥገናንም ይደግፋል ማለት ነው። ስለዚህ እነዚህን ማድረግ ያስፈልጋል ማለት ነው። በማለዳ ወይም ደግሞ በጠዋት ቅድም የነገርኳችሁን 7 መጥፎ ልምዶችን ደግሞ ማስወገድ ወይም ደግሞ በጤናማ ልምዶች መተካት ይኖርባችኋል ማለት ነው። የዛሬው የጤና ትምህርት እንግዲህ ይህንን ይመስል ነበረ። እንደተማራችሁበት ተስፋ አድርጋለሁኝ። በፍጹም ላይክና ሼር ሳታደርጉ እንዳትወጡ። ጥያቄያችሁን ደግሞ በኮመንት ላይ ነፃ ሆናችሁ አስፍሩልኝ፣ እመልስላችኋለሁኝ። በቀጣይ የጤና ትምህርት እስከምንገናኝ እኔንም እናንተንም ቸር ያቆየን። መልካም ጊዜ፣ መልካም ቆይታ። ቻው ቻው።